ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ ማሳያችሁ 253550 ብር የፈጀ የቤት እቃ ነው ማለት ነው። እስከ መጨረሻው ድረስ በመከታተል ላይክ እና ሰብስክራይብ ሼር እያደረጋችሁ ማዘዝ ለምትፈልጉ በ0967177194 ወይም ደግሞ 0923107415 ይህም የኔ ስልክ ቁጥር ነው። የምጀምርላችሁ እዚህ ጋር እንደምታዩት 350 ሊትር በርሚል አለ። ዋጋው 3000 ብር ሲሆን እዚህ ጋር ደግሞ የልብስ መዘፍዘፊያ ሁለት ከለር መዘፍዘፊያ አለ 650 እዚህ ጋር ደግሞ ለእቃ የሚሆን ለእቃ ለፈለጋችሁት ለዳቦ ማውኪያ ለፈለጋችሁት ነገር የሚሆኑ ቆንጆዬና ጽድት ያሉ እቃዎች 300 ብር ሁለቱም በ150 ብር ሂሳብ ገዝቼላታለሁ። እዚህ ጋር ደግሞ ሞሰብ አለን። ሞሰቡ 2700 ብር ሲሆን ይሄ ደግሞ ዳንቴል ነው። ዋጋው 600 ብር ነው። ሞሰቢቱ በጣም ጽድት ያለች ናት። ማሻአላ ይዋት ምጥን ያለች ነች። ይዋት እንዴት እንደምታምር ዋጋው 2700 ብር ሲሆን ሰፌድ እዚህ ጋር 300 ብር። ይሄ የእንጀራ ሰፌድ ነው። እዚህ ጋር ደግሞ ማንፈሻ ሰፌድ አለው 400 ብር። ይሄን የመሰለ ውብና ማራኪ የቤት እቃ አዛኝ ያው ገዝቼላታለሁ። አብራችን ቆዩ ላይክ እያደረጋችሁ ማለት ነው። እዚህ ጋር ደግሞ ብረት ምጣድ ነው ለአሻሮ መቁለያ ለፈለጋችሁት ጉዳይ የሚሆን አሪፍ የሆነ 400 ብር የብረት ምጣድ ነው። እዚህ ጋር ደግሞ የልብስ ጥስት ነው። የዚህ ዋጋ ደግሞ 600 ብር ነው። ፌሮ ምድጃ ለጎላ መጣጃ ምን ደግሞ አላት አያችሁታ 600 ብር ነው። ይሄም እንደዛው በተመሳሳይ እዚህ ጋር ደግሞ እንደምታዩት ኢጣል ብረት ድስት ከ1 እስከ 5 ያለው ነው። ዋጋው 13000 ብር ነው። ማሻአላ በጣም ጽድት ያሉ ናቸው። የመጨረሻ ትንሽ የምትባለው ይቺ ነች። ግን ማጅስቲክ ብረት ድስት በጣም አሪፍ የሆነ ውፍረት ቆንጆ የሆነ ብረት ድስት ነው። ወላሂ ነው ማለት በጣም ይሄ ትልቅኛው ነው እና አሪፍ ነው። ኢጣል ብረት ድስት ምናምን እንዴት ነው ከኢጣሉ ጋር ምናምን ስትሉኝ አብዛኛው ጭራሽ አይገናኝም። በተለይ ደግሞ ከሁለት ቁጥር የሚጀምረውን ብታረጉ ኢንሻአላህ እንዳለ ሱብሃነሁ ወተዓላ ፍቃድ እንትን አላት የሴራሚክ ብረት ድስት ለኪን ቦታው የለምና ከደንበኛ ጋር ለምን እሱ ቦታ ላይ ነው እንደ አንድ ቦታ ላይ ነው እንደምገዙ ምናምን ብትሉን ደግሞ እኛ አስተያየት አድርገው ረህማ የሚሰጡን አንድ ቦታ ስለሆነ ነው እንጂ ይሄን ለምሳሌ ሴራሚክ ብረት ድስት ነው 13500 ነው እሱ የሚሰጠን። ሌላ ቦታ ደግሞ 14000 ልንገዛው ስለምንችል ለዛ ነው። እዚህ ጋር ማዕደን ሙሉ ሴሪው ነው። ይሄ ካርቶኑ ነው የማጅስቲክ ብረት ድስቱ ዝናብ ስለነካ ካርቶኑ ለቆ ነው። እዚህ ጋር እንደምታዩት ይሄ ባለ 9 ፒሱ የቅቤ ዕቃ ነው። እንደው ተፈቶ ባየ ነው ብላችሁ ለጓጓችሁ ቶቼ እኔታችሁ ፈትቼ ላሳያችሁ ነው። ግን አብዛኛው ጊዜ ተፈቶ በተለይ መዲና ላይ እኔም ላይ አይታችሁታል አብዛኞቻችሁ ማለት ነው። ልብ ካላላችሁ አላውቅም ድሮ ላሳያችሁ። እዩት ማሻአላ ተባረክ ነው። ይሄ ነው ልክ እንደ አስቤዛው ነው ማለት ነው። ዋጋው 5500 ብር ነው። የዚህ ዋጋ 5500 ብር ነው። እዚህ ጋር ደግሞ የብረት ሙቀጫ አለ ለቡና መውቀጫ መብራት ሲሄድ በጣም የሚጠቅም እቃ ነው። ዋጋው 600 ብር ነው። ብረት ድስት ወፍራሙ ነው 48 ቁጥር 15500 ብር ነው የገዛሁላት። ያለችኝ 46 ነበር። 46 ስለሌለ ያረኩላት 48 ነው። ጠቃሚ እቃ ነው። ዋጋው ደግሞ 15500 ብር ነው። ክዳን ማንሻ ይሰራላታል ኢንሻአላህ። ያው ሙሉ ቀመራት የለም እንደነገርኳችሁ ጭልፋ አለ እዚህ 1000 ብር አጠቃላይ 16500 ብር ይሆናል። ማያብራ ሲሰራ ደግሞ 16700 ብር ይሆናል ማለት ነው። አብራችሁ ቆዩ። እዚህ ጋር የፕላስቲክ መክተፊያ 3 ፒስ አለ። ይሄ የምታዩት 3 ፒስ ነው። ዋጋው ደግሞ 700 ብር ነው። ምስር የሚሰራ 600 ብር ነው። 2 ዶሮ የሚባል ደግሞ 3 ዶሮ የሚባለው ብረት ድስት ደግሞ በ2600 ብር ሂሳብ ተገዝቶ ነው ማለት ነው። እዚህ ጋር እንደምታዩቸው እነዚህ የጅማና የንቅሳት ረከቦት እንዲሁም ደግሞ ዲም ላይ ተረከቡት የጥበብ ረከቡት 4 ናቸው። ጥበቡም ሁሉም ያምራል ማሻአላ። ይሄ ንቅሳቱ ነው። ዋጋው 3800 ብር ነው የዚህ ዋጋ። እዚህ ጋር ደግሞ እንደምታዩት 1800 ብር የጅማ ረከቡት 2700 ብር። እዚህ ጋር ደግሞ እንደምታዩት 3700 ብር። በመቀጠል እንግዲህ እነዚህ የረከቦቶቹ ፌርሜሎ ናቸው። ያው ጠቀሙም አልጠቀሙም ለእናንተ ያው ብርስ ከፍለን በስካውና ድረስ እንቀበላለን እንጂ ትንሽ ከሰላቡ ሊዝም ይችላል። እንደ እናንተ ፍላጎት ታርጉታላችሁ። እዛው እዛ ደግሞ መጥበሻ አለ። ይሄ መጥበሻ ሴራሚክ በጣም ቆንጆና ጽድት ያለ
ያለ ዕቃ ነው። ዋጋው 4000 ብር ነው። እዚህ ጋር ደግሞ የእንጀራ ለዳቦ የሚሆን አሪፍ የሆነ የቁርጥ የእንጀራ ማስቀመጫ ነው። ዋጋው ደግሞ 450 እና 400 900 ብር ይሆናል ማለት ነው። እዚህ ጋር ደግሞ እንደምታዩት ማሻአላ ያው መጪም ረመዳን ስለሆነ የሳምቡሳ መዳመጫ የሚሆን ጣውላ ነው። ዋጋው ደግሞ 600 ብር ነው። እዚህ ጋር ደግሞ 5 ማዕዘን የውሃ ብርጭቆ አለ። 5 ማዕዘን የውሃ ብርጭቆ ማለት ይሄ ነው። ማሻአላ በጣም ጸዴ የሆነ ዕቃ ነው ማለት ነው። ትወዱታላችሁ። ዋጋው 200 ብር ነው። ደርዘኑ ወይም ደግሞ 12 ፍሬ ማለት ነው። የአስቤዛ 9 ፒስ ብዙ ጊዜ እየፈታን ስላሳየናችሁ አሁን አልፈታውም። ዋጋው ደግሞ 2800 ብር ነው። እዚህ ጋር ደግሞ ምን አለ መሰላችሁ ሳላድ ቦል አለ። ዋጋው 1500 ብር ነው። ማሻአላ በመቀጠል ጀማው እዚህ ጋር እንደምታዩት ባለ 70 ብሩን የቁርጥ ሳህን ብላኛለች። እነዚህ የሚያማምሩ የቁርጥ ሳህኖች በ70 ብር ብቻ 840 ብር ገዝቼላታለሁ። እዚህ ጋር ደግሞ የሾርባ ሳህን በ70 ብር ሂሳብ ገዝቼላታለሁኝ ማለት ነው። 12 ፍሬ። እዚህ ጋር ደግሞ እንደምታዩት ቆሎ ለኬክ ማቅረቢያ የሚሆን ዋጋው በ50 ብር 600 ብር ነው። እዚህ የምታዩት ደግሞ እዚህ ጋር የምታዩት የሚያምረው ቆንጂዬ የሆነው የወተት ተንጠልጣይ 4500 ብር የተገዛ ነው። የሱካር ዕቃና ማገናፈያ አቦታለሁ። ከዛም በተጨማሪ ደግሞ እንትኑ ራሱ ማለት ያን ባለ 3 ሹን ከምትገዙ ይሄን ብትገዙ ብዬ መረጥኩኝ ማለት ነው። አንደኛ ጆባ በጣም ታምራለች። ይባ ማሻአላ ተባረክ ረህማን በጣም ጽድት ያለች ናት። በዛ ላይ ደግሞ ወርቆ ለመሰበር ያን ያክል እንትን የለውም። ይሄ ማገናፈያው ነው ጀማ እዩት። በጣም ነው የሚያምረው። ወተት ምናምን ማቅረቢያ ይሆናል። አሪፍ የሆነ ዕቃ ነው። እኔ ተመችቶኛል። እናንተም ከወደዳችሁ ደግሞ ላይክ እና ሰብስክራይብ እያደረጋችሁ ማዘዝ የምትፈልጉ ብታዙኝ ታገኛላችሁ ማለት ነው። እዚህ ጋር ደግሞ የወጥ ሰሃን ባለ 5 ነው። ተመችቶኛል። በነገራችን ላይ ይሄ ሰሃን በጣም ትልቅ አይደለም፣ መካከለኛ ነው። ዋጋው ደግሞ 4500 ብር ነው። በጣም ኳሊቲ እና ተመችታኛለች። 5 ፒስ ነው። 1 2 3 4 ውስጥ ላይ አንድ አለች ማለት ነው። ካርቶኑ ደግሞ ይሄ ነው። 4500 ብር ነው ይሄ የተገዛው ማለት ነው። ከወደዳችሁ ያው ማዘዝ ትችላላችሁ። እዚህ ጋር 5200 ብር ደግሞ የጁስ መፍጫ አለን። ሳች በሚለው ጥቁሩ በጣም አንደኛ የሆነ ነው። ከወደዳችሁት ይሄንንም እንደዛው ማዘዝ ትችላላችሁ። ሴራሚክ ሲኒ ግማሽ ደርዘን ብላኛለች። 1250 ብር ገዝቼላታለሁ። 600 ብር ደግሞ የሻይ በራድ፣ 900 ብር ደግሞ 2 ሊትር የሻይ በራድ እና 1 ሊትር የሻይ በራድ አለን ማለት ነው። ከዛም የቱርክ ጆግ ነው። የቱርክ ጆግ እኔ በጣም ነው የምወደው፣ ለምን እንደሆነ አላውቅም። አንደኛ ከዛኛው ከ12ቱ ጋር ማች አረግላታል ከለሩ። ላሳያችሁ እዩት። በጣም ነው የምወደው፣ ለየት ይላል እና ዋጋው 2900 ብር ነው። ይሄ ጆጉ ነው ማለት ነው። እዩት። ከወደዳችሁት ይሄንን ማዘዝ ትችላላችሁ። ዋጋው 2900 ብር ነው እላችኋለሁ። የሻይ ብርጭቆ 950 ብር 1 ደርዘን አላት። እንትኗን ደግሞ ላሳያችሁ። ይባት ያለች ዕቃ ናት። 900 ብር ይሄን ገዝቼላታለሁ። 2200 ብር ደግሞ ተንጠልጣይ ሹካ ማንኪያ ነው። ይሄ የምታዩት ተንጠልጣይ ሹካ ማንኪያ ነው። ማሻአላ ተባረከማን ያው አልደረደረው እዛው ቤቷን ማለት ክችን ካቢኔቷ ላይ ቁጭ አድርጋ መደርደር ትችላለች። ከለሩ ግን ይሄን የመሰለ ነው። ይሄ ላሳያችሁ። ናት ከለሯ ማለት ነው። ይሄ ሴራሚክ ነው እና በጣም ቆንጆና የምታምር ዕቃ ናት ማለት ነው። ለነገርኳችሁ 2200 ብር የዚህ ዋጋ ነው። ከዛም ኳሊቲ የወጥ ማራቢያ እዚህ ጋር ፎቶዋ ላይ የምታዩት ዕቃ እራሷ ናት። 2500 ብር የሻይ ፔርሙስ እዚህ ጋር እንደምታዩት 2 ሊትር አለ። ይሄ 2 ሊትር ነው። ዋጋው ደግሞ 1900 ብር ነው ማለት ነው። ይሄ 1900 ብር ነው። ከዛ ደግሞ 1800 ብር ደግሞ ቆንጆ የሆነች 1 ሊትር ፔርሙስ አለች። እቺንም አሳያችኋለሁ እንዴት እንደምታምር ይዋት። ሁሌ ስለምናየው አዲስ ነገር ባይኖርም አሪፍነታቸው ጥራታቸውን የጠበቁ እቃዎች ናቸው። ለስጋ መፍጫ፣ ለሽንኩርት መፍጫ፣ ለፈለጋችሁት ነገር ማዋል የምትችሉት መፍጫ ነው። ዋጋው 3300 ብር የዚህ ዋጋ ነው ማለት ነው። የኒኬል ኩባያ ግማሽ ደርዘን ብላኛለች። በ95 ብር ሂሳብ ነው የገዛሁት።
ከዛም የሱካር ዕቃ 300 ብር ይቺ ማለት ናት። መፍጫ 1300 ብር የቡና መፍጫ የምትሆን ይቺን ታቋታላችሁ። ማሻአላ ይዋት ቀለማም ነጭ ናት፣ ታምራለች በጣም። እንደገና ደግሞ 500 ግራም ትልቁ መፍጫ ነው። ሚጥሚጣም ይፈጭላችኋል፣ የወጥ ቅመም እንደዚህ ቀለል ያሉ ነገሮችን የሚፈጭ በጣም ቆንጆ የሆነ 500 ግራም 8500 ብር ይሄንን ገዝቼላታለሁ። የውሃ ሰርቪስ እጅ አለው እንደዚህ ማያዣ ያለው ነው ያለችኝ። እሱ የለም፣ ይሄን ገዝቼላታለሁ። ዋጋዋ ደግሞ ማሻአላ ተባረከማ 700 ብር ነው። እዚህ ጋር ደግሞ የውሃ ሰርቪስ በወርቃማው ቆንጆ የሆነ ካርቶኑን እዛ ጋር ያሳያችሁ ዞር አድርጊና ያ ካርቶን ማለት ነው። የዚህ ካርቶን ዋጋው 3800 ብር ነው ማለት ነው። ፓርቲሽን 1400 ብር ይሄ እንደምታዩት 1400 ብር ነው። ከዛ አገረኛ ስኒ 500 ብር። እዚህ ጋር ደግሞ ምን አለ መሰላችሁ ጀማዓው የወይን ጆግ ከነ ብርጭቆ አለን። ጀማዓ እንግዲህ እንደዚህ አረጌ ለክቻ አላሳያችሁም። ይሄ የወይን ጆግ ነው ከነ ብርጭቆው በጣም ነው የሚያምረው። ማሻአላ ተባረከማ። እስኪ ወጣወጣና ሾፍ አድርጉት አቦ እናንተማ ካላያችሁት ይሁን እንደዚህ ታስቀምጡትና ከዛ እንደዚህ ያርጋችሁ ችግር አያምርም? በአላህ እኔ ጆጋ ይበልጥ ደግሞ ጆጋ ታምረኛለች፣ ግን በጣም ስስ ናት። ታምራለች ማሻአላ ስስ ነች ማለት ነው። ያው ከፈለጋችሁ ይሄንን ማዘዝ ትችላላችሁ። ጀማዓ በጣም ነው የሚያምረው። በዛ ላይ ግን ሴፍቲ ይላል፣ በጣም ሴፍቲ ማሻአላ ተባረክ ማን ይላል። አሁን ይሄ እኔ ማስገባው እንትን ውስጥ ነው፣ በርሚል ውስጥ አስገባለሁ ምናምን ባረጌ ነው መልከው ኢንሻአላህ ምንም አይሆንም። ሲታጠብ ምናምን ያስበስቶ ራሱ እንደዚህ አሁን ተካለ የመሰበር አቅም አለው ማለት ነው። ይሄን ይመስላል። ይሄ ደግሞ የጆጓናት የቻርጅ ማዘዝ ትችላላችሁ። ከዛ መቀጠል ደግሞ እዚህ ጋር ምን አለ አክለሪክ የውሃ ጆግ አለ። ቆንጆዋ የምታምረው ናት ያለችን የራሱ ኩባያ 6 አለ። ዋጋው ይሄ ደግሞ 2800 ብር ነው ማለት ነው። እዚህ ጋር ታች ስቶቭ አለ። ታች ስቶቭ ደግሞ ዋጋው 8000 ብር ነው ማለት ነው። ታች ስቶቭ ያው ብዙ ጊዜ እንትን ብዬ አሳይቻችኋለሁ። አንተ ጠንቀቅ ማሻአላ። እዚህ ጋር ደግሞ እንደምታዋቸው 2500 ብር ሂሳብ 2 ኮምፕሌት የውሃ ጆኮች አሉ። እነዚህ ለቡፌ በጣም ነው የሚያምሩት። በጣም ከመነግራችሁ በላይ ያማምራሉ። እንደነገርኳችሁ ነው ዋጋቸው። እዚህ ጋር ደግሞ ትሪ የማይካ ለሩዝ የሚሆን ቆንጆና ፏያለ 850 ብር። ከዛም በመቀጠል ትሪ 3 ትሪ ያለን 600 ብር 50 ቁጥር 450 45 370 40 ቁጥር። እዚህ ጋር የምግብ ስፍራ አለን ማሻአላ ተባረከማል። እዚህ ዋጋ ደግሞ በ250 500 ብር አለን። እዚህ ጋር የምታዩቸው ደግሞ ማሻአላ ተባረከማል ማዞሪያ 80 ብር፣ ፓስታ ጣቢያ 150 ብር፣ የፓስታ ማጥለያ 500 ብር፣ 300 ብር ክዳን ያለው ይላሉ። እዚህ ጋር የሚያምረው የፓርቲሽን አለን ላሳያችሁ። በጣም የተመቸኝ ዕቃ ነው ላሳያችሁ። እናንተም ትወዱታላችሁ። ይሄንንም ማዘዝ ትችላላችሁ። አያችሁታ ወላሂ በጣም ነው የሚያምረው ማሻአላ። ይሄን ሳሎናችሁ ላይ ደቅ ታደርጉትና እዚህ ጋር ቴምር ታረጋላችሁ። እዚህ ጋር ደግሞ የሆነ ዳቦ ቆሎ አገራችሁ ያለውን እዚህ ጋር ቴምር ታረጋላችሁ። እዚህ ጋር የተለያዩ ነገሮችን አርጋችሁ እነዚህ ተነስተው ይታጠባሉ። ፏያሉ ናቸው። እዚህ ጋር ታረጋታላችሁ። አቤት አቤት አላህ በሰላም። አንደኛ ደግሞ ከእንትኑ ጋር አክለሪክ ነገር ነው በነገራችን ላይ ከአክለሪክ ጆጉ ጋር ማች የሚያደርግ ዕቃ ነው የገዛውላት። እዚሁ ልመልሰው ቦታው ቸኮሌታችሁ በፋ ቸኮሌት ሳይሆን እዚህ ያለ በነገራችን ላይ ሙከስራት ምናምን እንዳልላችሁ ያው አቀማመጡን ይሄን ይመስላል። ዋጋው ደግሞ 3200 ብር። እዚህ ጋር የኦዶ ኦብሪክ አለን 20 ሊትር የሊጥ ማብኪያ 220 ብር። እዚህ ጋር ደግሞ ምን አለ መሰላችሁ ዳንቴል
ለትሪ የሚሆን ዳንቴል ነው። ይሄ ማሻአላ ትወዱታላችሁ። ይሄን ማዘዝ ትችላላችሁ። ከዛም ምን አለ መሰላችሁ ማንከሽከሻ 150 ብር። 2 ቢላ በጣም ቆንጆ ቢላ ነው በነገራችን ላይ ቢስሚላ ማሻአላ ተባረከማ። ሐላል ለማረጊያ ለመከሽከሻ ይሆናል። 550 1100 ብር ይሆናል። እዚህ ጋር ደግሞ 300 ብር ማጥለያ። እነዚህ ደግሞ 70 ብር ቆንጆ የሆኑ ለየት ያሉ ናቸው። እነዚህም 2 የሽንኩርት ቢላ 45 ብር። ከዛ በመቀጠል ደግሞ እዚህ ጋር እንደምታዩት የካሮት መበሸሪያ 250 ብር። ያው እዚህ ጋር ደግሞ ሹካ ማንኪያ የሻይ ማንኪያ 320 ብር ሆኗል በነገራችን ላይ። ከዛም ይሄ 600 ብር ማሻአላ ሼፉ ማለት ነው። ይሄ ለምኑ መሰላችሁ ለጅማ ረከቦቱ የሚሆን ሱፍራ ነው። ይሄ እንግዲህ አሪፍ የሆነ ሱፍራ ነው፣ ሁልጊዜ ጣል የሚደረግ ይሄ ቆንጆ ነው ማለት ነው። እዚህ ጋር ደግሞ መጥረጊያ መወሪያ ማፈሻ አለን። መወሪያ 200 ብር። 450 ብር ደግሞ የቁም ማፈሻ ከነ መጥረጊያው። እዚህ ጋር ደግሞ መጥረጊያ 150 ብር። ይሄንን የመሰለና የሚመስል ውብና ማራኪ የቤት ዕቃ ነው። ወደዚህ አድርገሽ አሳያቸው። ከወደዳችሁት ላይክ እና ሰብስክራይብ ሼር አድርጉ ኢንሻአላህ። እዚህ ጋር ደግሞ የለበስኩትን የሰላሽ ተሽፋ አሳያቸው። እዚህ ጋር ደግሞ የለበስኩትን የሰላሽ ተሽፍ ከፈለጋችሁት ማሻአላ ተባረከማል እንደዚህ ቆንጆ ተደርጎ እንዲሰራላችሁ ደግሞ መጪውን ልጓማ የሚሄድ የቤት ዕቃና መፈረሻ ነው። መጀመሪያ የማሳያችሁ መፈረሻና መጋረጃ ምናምኖችን ነው። አብራችሁን ቆዩ። 4 የፍራሽ ልብስ 4 ተኪያ 12 ትራስና 4 ቤቢ ያላት። ቤቢ ትራሱ ሁሉም የለበሰ ነው በ130 ብር ሲሆን 12 ትራስ ደግሞ በ300 ብር ነው። 12 ትራስ ደግሞ ልብሱ 450 ብር ነው። የፍራሽ ልብሱ ደግሞ 1512 ብር ነው ማለት ነው። ተኪያ 1250 ብር ሲሆን ቤቢ ትራስ ልብሱ ደግሞ 280 ብር ነው ማለት ነው። ማሻአላ ተባረክማ በጣም ተወዱታላችሁ። ከወደዳችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሌሎች ማዘዝ ለምትፈልጉ በ0967177194 ወይም ደግሞ ነው። ተኪያ 1250 ብር ሲሆን ቤቢ ትራስ ልብሱ ደግሞ 280 ብር ነው ማለት ነው። ማሻአላ ተባረክማ በጣም ተወዱታላችሁ። ከወደዳችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሌሎች ማዘዝ ለምትፈልጉ በ096717 ነው። አብራችሁን ቆዩ። ላይክ በማድረግ ሰብስክራይብ ሼር በማድረግ ኢንሻአላህ። መጀመሪያ የማሳያችሁ መጋረጃ 3000 ብር የተገዛ ነው። በነገራችን ላይ የሚጠቅማችሁ ነው ሁልጊዜ ማድረግ ደስ የሚለኝ ይሄ መጋረጃ አሁን ከፈለገች ለፍሬንች ዶር መሆን ይችላል። ለምሳሌ ትልቁን አሰርችላታለሁ። ያንን ስታሰራ ይሄንን እንደ ለመስኮት ማድረግ ትችላለች። ያኛውን ስቀይር ደግሞ ይሄንን ለፍሬንች ዶር ማድረግ ትችላለች። 2 ነው። እንደዚህ ነው እንትኑ የሚገባው። በጣም አሪፍ የሆነ መጋረጃ ነው። እኔ መቤት ስላለኝ የሆነ ጊዜም ነግሬያችኋለሁ። ከለሩ ምዩት እንደሚያምር። ዋጋው 2000 ምናምን ነበር እስከዛሬ። አሁን ላይ ደግሞ 3000 ብር ሆኗል። ትልልቅ ነው። ይሄ ለፍሬንች ዶር የሚሆን ነው። ለፍሬንች ዶርም ለመስኮትም ደግሞ ማድረግ ትችላለች እሷ ማለት ነው። በጣም ነው የሚያምረው። 2 ሀባ የቱርክ ምንጣፍ አላት አሳያችኋለሁ። ግን የፍሬንች ዶር መጋረጃው አላሳያችሁ። የፍሬንች ዶር መጋረጃው አይሁት። ይሄ መጋረጃውን መሰብሰቢያ ነው። ዋጋው 600 ብር ነው። ቆንጆ የሆነ ነው ማሻአላ። እነዚህ ደግሞ ከብረቱ ጋር ነው የሚገዙት ማለት ብረቱ ጋር ነው የሚመጡት። እነዚህ ቀለበቶች ናቸው ብረቱ የሚገባበት ማለት ነው። ይሄ ደግሞ ከብረቱ 4 ሀባ ነው። ይሄ ከብረቱ ከጎን የሚሰካ ነው። 4 ሀባ አለን እዚህ ጋር እንደምታዩት ማሻአላ። ብረቱ ደግሞ ይሄ ነው ሀባይቢ 3 ሜትር ነው። ዋጋው ደግሞ 1180 ብር ነው። እስከዚህ ነው ማለት ነው። እቺ ግን የብቻዋን አጠቃላይ የዚህ የመጋረጃዋ ድምር 12280 ብር ይመጣል ማለት ነው። ይሄ ሁሉም ሆኖ ማለት ነው። መጋረጃው ይሄ ሻሹ ነው። እንዴት እንደሚያምር ተሰቅሎ ዛሬ ሙሉ ቀን መብራት ስለሌለ እዛ ቦታ ላይ በደንብ መቀረጽ አልቻልኩም። ይሄ ሻሹ ነው። ሻሹን በአንዱ ብረት እንሰቅላለን። ዋናውን መጋረጃ ደግሞ በአንዱ ብረት ማለት ነው። ይሄ 5 በ5 ነው። ይሄ ሻሽ ነው። ዋና ደግሞ መጋረጃው ይሄ ነው። አያሳካ ሁሉም ጋር ማች የሚያደርግ ነው። ማሻአላ ተባረክ ለማን በሁለት ተከፋች ነው። ከለሩ እንዴት እንደሚያምር ሲሰቀል አጠይቁኝ። ወላሂ እዩት፣ በጣም ነው የሚያምረው። ይሄ አጠቃላይ መጋረጃ ከነ ብረቱ ሆኖ ስንት ይሆናል? 12280 ብር ማለት ነው።
ያው ፈጠን እያልኩ ነው ማሳያችሁ ኢንሻአላህ ብዙ ቃል ስላላት። ሌላ ይሄ ምን መሰላችሁ እርሳስ ከለር ነው። ሁለት ቱርክ ምንጣፍ ነው ያላት። ከለሩ ነው ይልኝ። ይሄ 2 በ4 ነው። 2 በ4 ማለት ትልቁ ነው። እዩት። ይሄ ሲፈረሽ ነው ይበልጥ የሚያምረው። ማሻአላ ተባረክ ረህማን። ትልቁ ነው። ታባይ አሳያችሁ በደንብ እስከዛ አያችሁታ። ይሄ 2 በ4 ነው። ይሄኛው ተመሳሳይ ነው የዚሁ። ይሄ ከለሩ ግን ብሉ ብላክ ነው። አያችሁታ። ይሄም ተመሳሳይ ነው። ሁለቶቹም ሁለት ተቀያሪዎች አሪፍ ናቸው። ማለት አቅማችሁ ከተቻለ ትልቁ ምንጣፍ ማድረግ ትችላላችሁ። ለያኪን ይሄ ራሱ በጣም ቆንጆ ነው። ማለት አንዱ ሲቆሽሽ አንዱን ታረጉታላችሁ። ለምሳሌ አሁን ይሄ መጋረጃ ከሁሉም ጋር ማች ያደርጋል። ይሁት ይሄ ማች የሚያደርገው ይሄ ነጩ ስላለ ማች ያደርጋል። ያኛውም ደግሞ ከብሉ ብላኩ ጋር ከሁሉም ጋር ማች የሚያደርግ አንድ አይነት ነገር። ብዙ ጊዜ ደግሞ እኔ ደስ አይለኝም። የሆነ አንድ ቤት ላይ ቀልቀል ያለ ነገር በጣም ያምራል። ሁሉም ነገር ማች አትምረጡ እሺ። እና በጣም ነው የሚያምረው። ፍራሹ ደግሞ እንትኑ እንደዚህ ነው። 4 ፍራሽ የገዛሁላት በ2200 ብር ሂሳብ ነው። ይሄ ኢትዮፎም በጣም ቆንጆ የሆነ ዩት ቆንጆ ፍራሽ ነው። እዚያ ጋር እንደምታዩት 4ቱ ተፈርሿል። 1 2 3 4 5 6 7 8ቱ ደግሞ ለብሷል። የትራሱ ማለት ነው። ትራሱ በ300 ብር ሂሳብ ነው። ልብሱ ደግሞ በ450 ነው። የዚህ ልብስ በ1512 ብር ሲሆን ፍራሹ 2200 ብር ነው ማለት ነው። መደመር ትችላላችሁ። ወደ 28000 ምናምን ይሆናል ከነ ልብሱ። እኔ አጠቃላይ ድምር ስለሆነ ለእናንተ የምናገረው እና ይሄን ይመስላል። ማሻአላ ተባረከማ። ከወደዳችሁ ላይክ እያደረጋችሁ ሰብስክራይብ ሼር እያደረጋችሁ አበረታቱን። በሌላ ቪዲዮ እንመለስ። ምጣድ ዋጋው ሁልጊዜም እንደምነግራችሁ የራሱ ማብሪያ ማጥፊያ ተጨምሮበት 9000 ብር ነው ይሄ ማለት ነው። ማሻአላ በጣም የሚያምር ጽድት ያለ ምጣድ ነው። ማገዶ ቆጣቢ ደግሞ ሸክላ የሌለው ነው። ሸክላ ያለው ከሆነ 4100 ብር ነው። ሸክላ የሌለው ከሆነ ደግሞ 3800 ብር ነው። ይሄ ሸክላ የለውም። ሸክላውን አገሯ ላይ ነው የምትገጥመው። ለምን ብዙ ጊዜ እየተሰበረ ስለሆነ የሚጠቅመው ዋናው እቃው ነው። ያው ማገዶ ቆጣቢ ሀገራችን ላይ በጣም ወሳኝና አስፈላጊ እቃ ሲሆን ሸክላ ባይደረግ ዝም ብሎ ቢሄድና እዛ ብትገጥሙ፣ ቅርብ ከሆነ ግን ሸክላ ቢገጠምላችሁ ችግር የለውም። እዚህ ጋር 12 ትራስ አለ እና 4 ፍራሽ ይሄ ነው። 4 ሲባዛ በ2200 ብር ሂሳብ 8800 ይመጣል። 12 ሲባዛ በ300 3000 ብር ይመጣል ማለት ነው። እነዚህ ሁልጊዜ የሚገዛቸው ፍሬሽ የሚለው አሪፍ የሆነ ትራስ ነው። ቤቢ ትራስ የለበሰና ያለበሰ ለእናንተ እንዲለይላችሁ ነው። እዚህ ጋር ይሄ በ130 ብር ሂሳብ ነው። የለበሰ ነው ለሱ ያገዛውላት። ያለበሰ ማለት ደግሞ ይሄ ነው። እድሜ ያዩት እንደዚህ ነካ ስታረጉት ንድል እንዳይል ነው እንጂ ምንም ችግር የለውም። ያኛውን ሲለብስ ምንም የሚያመጣው ነገር ባይኖርም ግን ለሴፍቲው የለበሰ ቢሆን አሪፍ ነው ማለት ነው። እና ይሄን ይመስላል። ማሻአላ ተባረክ ረህማን። ያው አብራችን ቆዩ። ታዋቸው ልክ እኔ እንዳነጠፍኳቸው አይነት ፈርምንጣፎች ናቸው። ወላሂ ከለሩ በጣም ተመችቶኛል። ይሄ ሲልቨር ከለር ነው። ዋጋው ደግሞ 1500 ብር ነው ማለት ነው። ሁለት ስለገዛ ረህማን ጎን ይሸጣልኝ። ይሄ ደግሞ እንደምታዩት ማሻአላ ሁለቶችም የሚያማምሩ ከለሮች ስለሆኑ ወድጃቸዋለሁ። አያቸዋ እንደዚህ ጣል ስታረጓቸው በጣም ነው የሚያምሩት። ማሻአላ ተባረክ ረህማን። ዋጋቸው ደግሞ 1500 3000 ብር ነው የገዛኋቸው። አብራችሁ ቆዩ። ወይቤ እዚህ ጋር ደግሞ ጥቅል ምንጣፍ 25 ሜትር በጣም የሚያምር ከለር ያለው ነው። ዋጋው ደግሞ በ320 ብር ሂሳብ 8000 ብር ነው። ሙሉ ጥቅል ምንጣፉ ማለት ነው። ሙሉ ጥቅል ምንጣፍ ነው ይሄ የምታዩት። ማሻአላ 25 ሜትር ነው። 25 ሜትር ጥቅል ምንጣፍ